ኦቦሳንጆ ወደ መቀሌ ቢሄዱም የድሮን ጥቃቱ ተባብሶ ቀጥሏል ሲሉ አዲስ ማለዳ ያነጋገረቻቸው የትግራይ ፖለቲካ ፓርቲዎች ነቀፉ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት ታግዶ የቆየውን የሮይተርስ ዘጋቢዎችን ፈቃድ አደሰ። በኢንዶኔዥያ የተቀሰቀሰው መንግስታዊ ተቃውሞ ሁከትን ተከትሎ በከተማዋ የትራንስፖርት አገልግሎት ተስተጓጎለ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የኢትዮጵያ ኤሌክትሪክ ኃይል ወደ ኃይል ማመንጫ ጣቢያዎች የሚገባው የውሃ መጠን 20 በመቶ እንደቀነሰ አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ወደ ኃይል ማመንጫ ጣቢያዎች በዋናነትም ወደ ህዳሴ ግድብና ግቤ 3 የሚገባው የውሃ መጠን 20 በመቶ በኤልኒኖ ምክንያት እንደቀነሰ በመግለጽ በቀጣይ ዓመት ገቢ ማስገባት አለብኝ ብሎ ያቀደው በዚህ ዓመት ካተረፈው በታች መሆኑን ገለጸ። የስጋት በኃይል ማመንጨት አቅም ላይ የሚያደርሰውን ተጽዕኖ ለመቀነስ ሌሎች የኃይል ማመንጫዎች ላይ መስራትና የዳታ ማይኒንግ ላይ የሚጠቀሙትን በመቀነስ እርምጃ እየተወሰደ እንደሆነ ተገልጿል። ተቋሙ ይህንን ያለው በዛሬው ዕለት የተጠናቀቀውን የ2018 በጀት ዓመት የስራ አፈጻጸምና የወደፊት እቅዶቹን በተመለከተ ጋዜጣዊ መግለጫ በሰጠበት ወቅት ነው። የተቋሙ ዋና ስራ አስፈጻሚ አሸብር ባልቻ ከፍተኛው የውሃ ፍሰት የሚገባው በሐምሌና በነሐሴ እንደሆነ ገልጸው በተወሰነ ደረጃ መስከረምና ጥቅምት ላይ ይገባል ያሉ ሲሆን በተለይም በህዳሴ ግድብ አካባቢ ከፍተኛው ጎርፍ የሚገባው በነሐሴ ወር ላይ እንደሆነ አመልክተው ሆኖም ግን ባለፉት ወራት ከሰኔ ጀምሮ እየቀነሰ መምጣቱን አንስተዋል። አክለውም ባለፉት ወራት ከተለያዩ የሜትሮሎጂ ትንበያዎች እንደ ኢጋድ ትንበያ እንዲሁም ከውሃና ኢነርጂ ሚኒስቴር ከፍተኛ አማካሪ ባለሙያዎች ጋር በተደረገ የጋራ ክትትል የውሃ ፍሰቱ መቀነሱ መምጣቱን አረጋግጠናል ብለዋል። ባደረግነው ክትትል ወይም ሞኒተሪንግ የሚገባ ውሃ በትንሹ 20 በመቶ የቀነሰ ስለሆነ እሱ በቀነሰበት ሁኔታ እንዲህ ተጨማሪ ከፍ አድርገን ማቀድ አንችልም። ገበያችን በዋናነት የሚመሰረተውም ከምናመነጨው ኢነርጂ አንጻር ነው ብለዋል። በተጨማሪም የውሃው መጠን በወረደ ቁጥር የኃይል ማምረት አቅም አብሮ እንደሚቀንስ የገለጹ ሲሆን አንዳንድ ቦታ ላይ የውሃ መጠን ከፍታ በወረደ ቁጥር የማመንጨት አቅሙ እንደሚወርድ አንስተዋል። አክለውም የኃይል ማመንጨቱ ከውሃ ጋር የተያያዘ መሆኑን ተናግረዋል። ላብነትም በጊቤ 3 ግድብ የውሃ ሙሌት ዝቅ በሚልበት ወቅት እስከ 50 ሜጋዋት በዩኒት እንዲያጡ እንደሚያደርግም ጠቅሰዋል። ይህን ሁኔታ ከግምት ውስጥ በማስገባት የ2019 የገቢ እቅድና የኤክስፖርት መጠን የተቀረጸ መሆኑም ተጠቅሷል። ወደ ውጭ መላክን በተመለከተ በዋናነት ለኬንያና ለጅቡቲ የኃይል ሽያጭ ይደረጋል ያሉ ሲሆን በሱዳን ባጋጠመው ጦርነትና የኃይል ማሰራጫ መስመሮች መበላሸት ምክንያት ወደዚያ የሚላከው ኃይል እንደተቋረጠም አንስተዋል። ምክትል ዋና ስራ አስፈጻሚው ኤፍሬም ወልደኪዳን በበኩላቸው ኤልኒኖ ያደረሰው ተጽዕኖ ቀላል የሚባል እንዳልሆነ ጠቅሰው በታሪክ ከፍተኛ የሚባልን የውሃ መቀነስን እንዳጋጠመም ጠቅሰዋል። አክሎም ይህ የውሃ መቀነስ ያጋጠመው በዋናነት ከ65 በመቶ በላይ ኃይል የሚያመነጩት የህዳሴ ግድብ ላይና ግቤ 3 ላይ መሆኑንም አንስተዋል። በዚህም ምክንያት የዳታ ማይኒንግ ኩባንያዎች የሚጠቀሙትን ኃይል እየቀነሱ እንደሆነና ወደፊትም እየቀነሱ እንደሚሄዱ አንስተዋል። በዋናነት በታላቁ ህዳሴ ግድብና በግቤ 3 ላይ ለአመታት በአማካኝ የሚፈስ ከነበረው እንደምታውቁት የኛ ክረምት በዋናነት አራት ወራቶች ናቸው። በአራት ወር በዋናነት የተሰበሰበን ውሃ ነው አመቱን ሙሉ ተጠቅሞ ያኛው ሳይክል እስኪመጣ ድረስ የምንጠቀመውና ከ65% በላይ የሚሆን የኃይል ምርት ከነዚህ ከታላቁ ህዳሴ ግድብና ከግቤ 3 የሚመነጨው ማለት ነው እና እነዚህ ሁለቱ ኃይል ማመንጫ ጣቢያዎች ላይ በሂስቶሪካሊ ከምናገኘው የውሃ መጠን ኦልሞስት የ20% ከታ አሁን በኤልኒኖ ክስተት የተፈጠረውና የእነዚህ ክፍተት ነው በዋናነት የሬቬኒው ኢምፓክቱን ሲግኒፊካንትሊ የሚጎዳው ማለት ነው እና እስካሁን ባለው እንግዲህ ኦልሞስት ጁላይ እና ኦገስትን ኦልሬዲ ያልፈናል። በቀጣይ የሚጠብቀው እንግዲህ ሴፕቴምበር ነው። ከሴፕቴምበርና ኦክቶበር ላይ እያደረገ ነው የሚሄደው። ሙሉ ፒክቸሩን እንደተባለው ኢንዶፍ ኦክቶበር ወደ ኢንዶፍ ሴፕቴምበር አካባቢ ብዙ ክሊር የሆኑ ፒክቸሮችን የምናገኝበት ሁኔታ ይኖራል። በተጨማሪም ተቋሙ በተያዘው በጀት ዓመት 313.8 ቢሊዮን ብር እንደሚያስፈልገው የገለጸ ሲሆን በጀቱን በብድርና በልማት ድርጅቶች እንደሚሸፈን አስታውቋል። በተጠናቀቀው የበጀት ዓመት የተፈቀደለት አጠቃላይ በጀት 251 ቢሊዮን ብር የነበረ ሲሆን 152.8 ቢሊዮን ብር ወጪ አድርጓል። ይህም ያልተጠቀሙት በጀት የዕዳ ሽግሽግ ባለመደረጉ የካፒታል ፕሮጀክት በተፈለገው መልኩ ባለመሄዳቸው ጋር እንደሚያያዝም ገልጿል። በተያዘው የበጀት ዓመት ከባለፈው የተሸጋገረ ገንዘብ እንዳለውም አስታውቋል። ተቋሙ በተጠናቀቀው የ2018 በጀት ዓመት
ዓመት 124.2 ቢሊዮን ብር ጠቅላላ ገቢ በማግኘት 39.5 ቢሊዮን ብር የተጠራ ትርፍ ማግኘቱን አስታወቀ። ዋና ስራ አስፈጻሚው በበጀት ዓመቱ ካሉት 21 የኃይል ማመንጫ ጣቢያዎች 9730 ሜጋዋት ኤሌክትሪክ ማመንጨት ተችሏል ያሉ ሲሆን እንደ አጠቃላይ አፈጻጸሙ 91.9 በመቶ እንደሆነም ተናግሯል። በተጀመረ 2019 በጀት ዓመት ደግሞ 50 ሜጋዋት ለመጨመር ማቀዱንም አስታውቋል። አጠቃላይ ከተገኘው ገቢ ከዳታ ማይኒንግ የተገኘው 50 ቢሊዮን ብር ሲሆን ከኢትዮጵያ ኤሌክትሪክ አገልግሎት የተገኘው ደግሞ 45 ቢሊዮን ብር ነው። ይሁን እንጂ ለኢትዮጵያ ኤሌክትሪክ አገልግሎት 56 በመቶ ኃይል የሚያቀርብ ሲሆን ለዳታ ማይኒንግ ደግሞ 32 በመቶ ነው። ቀሪዎቹ ደግሞ ለኢትዮጵያ ጅቡቲና ለከፍተኛ ኢንዱስትሪዎች የሚቀርቡ ናቸው። ዋና ስራ አስፈጻሚው የገቢው ልዩነት የመጣበትን ሲያስረዱም ዳታ ማይኒንግ የሚሰሩት በውጭ ምንዛሬ የሚከፍል በመሆኑ ነው ብለዋል። እንዲሁም በአጠቃላይ ከ476 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱን አስታውቋል። ተቋሙ በ2018 ዓ.ም አጠቃላይ ሀብቱ ከ900 ቢሊዮን ብር በላይ ሲሆን የተከፈለ የካፒታል መጠኑ 585 ቢሊዮን ብር ነው። በተጨማሪም የካፒታል መጠኑን እስከ 1.3 ትሪሊዮን ብር ለማሳደግ እንደተፈቀደለትም አስታውቋል። ከዚህ ቀደም የነበረበትን የሀገር ውስጥ ዕዳ ሙሉ ለሙሉ መንግስት መውሰዱንና ባለፈው ዓመት ታሪፍ ጭማሪ በማድረጋቸው ለዚህ አፈጻጸማቸው ጉልህ አስተዋጽኦ እንዳደረገ ዋና ስራ አስፈጻሚው ተናግረዋል። የህዳሴ ግድብ ተጠናቆ ወደ ኃይል ማመንጨት መግባቱ አጠቃላይ 97 በመቶ ሀገሪቱ ከውሃ ኃይል የምታመነጭ ሲሆን 51 በመቶ የሚሆነውን ሸፍኗልም ተብሏል። ምንም እንኳን ሀገሪቱ አብዛኛውን ኃይል ከውሃ የምታገኘው በመሆኑ በቀጣይ ኤልኒኖ ይዞት የመጣውን ተጽዕኖ ለመቀነስ ሲባል ወደ ሌሎች የኃይል ማመንጫ አይነቶች ላይ በትኩረት ለመስራት እየተንቀሳቀሰ መሆኑንም አስታውቋል። ተቋሙ የፕሮጀክቶች አፈጻጸምን በተመለከተ በአማራ ክልል እክል እንደገጠመውም አልሸሸገም። ኦቦ ሳንጆ ወደ መቀሌ ቢሄዱም የድሮን ጥቃቱ ተባብሶ ቀጥሏል ሲሉ አዲስ ማለዳ ያነጋገረቻቸው የትግራይ ፖለቲካ ፓርቲዎች ነቀፉ። ናይጄሪያ የቀድሞ ፕሬዚዳንትና የአፍሪካ ህብረት የቀንዱ ልዩ መልእክተኛ ኦሉሴጉን ኦቦ ሳንጆ ወደ መቀሌ አቅንተው ከክልሉ አመራሮች ጋር ቢወያዩም ከጉዞ በኋላ በክልሉ ያለው የድሮን ጥቃትና ውጥረት ተባብሶ መቀጠሉን በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች ተናግረዋል። አዲስ ማለዳ የኦቦ ሳንጆን ወደ ክልሉ ማቅናት በህወሓትና በፌዴራል መንግስት መካከል ያለውን ውጥረት ያቀለዋል ወይ ሲል ላቀረበላቸው ጥያቄ የውድብ ነጻነት ትግራይ የህዝብ አደረጃጀት ኃላፊ ገብረስላሴ ኪሮስ ምላሽ ሰጥተዋል። ኃላፊው እንደገለጹትም ኦቦ ሳንጆ ከዚህ ቀደምም ወደ ክልሉ ተመላልሰው እንደነበር አስታውሰው አሁንም በክልሉ ያለው ፍጥጫ እንዳልወረደ እንዲያውም እሳቸው ከተጓዙ በኋላ የድሮን ጥቃቶች ተባብሰው ቀጥለዋል። ኦቦ ሳንጆ ወደ ክልሉ ያቀኑት የፕሪቶሪያን ስምምነት እንዲተገበር ለማሳሰብ እንደሆነ ቢነገርም ይህ ጉዞ ለትግራይ ህዝብ ያመጣው አዎንታዊ ለውጥ የለም ሲሉ ገብረስላሴ ገልጸዋል። አክሎም ህወሓት ኦቦ ሳንጆን የፕሪቶሪያ ስምምነት አፋጣኝ አካል አድርገው ከመቀበል ይልቅ የቀድሞ የናይጄሪያ ፕሬዚዳንት ብሎ መግለጫ ማውጣቱ ለስምምነቱ ትግበራ ፈቃደኛ ለመሆኑን ያሳያል ብለዋል። ከዚህ በፊትም መጥቶ ነበር፣ ሳንጆ መጥቶ ነበር። ያው ሁኔታው እንደቀጠለ ነው። ምንም የተለየ ነገር የለውም። አሁንም ከመጣ በኋላም የድሮን ጥቃት እየተካሄደ ነው። ፍጥጫው እንደቀጠለ ነው። ስለዚህ እኔ ብዙ ውጤት ያመጣል ብዬ አላስብም። ምክንያቱ የፕሪቶሪያ ስምምነቱን ወደ ፕሪቶሪያ ስምምነቱ ተመለሱ የሚል ሀሳብ ይዘው እንደመጣ ይወራል። መገመትም ይቻላል እንደዛ እንደሚሆን ማለት ነው። ኦፊሻሊ ፕሪቶሪያ ስምምነት ያፈረሰው ያለው ኃይል ስለሆነ ፌዴራል መንግስትም ፕሪቶሪያ ስምምነት የሚያፈርስ ስራዎች ኦፊሻሊ እንዳያደርግም ሲሰራ ቆይተዋል። የሚካድ ነገር አይደለም። እነዚህ ግን በሚዲያ ወጥተው ነው ከአሁን በኋላ ፕሪቶሪያ ስምምነት የሚባል ነገር የለም የነበረ መንግስት መልሰናል ወደ የሚል ፕሮፓጋንዳ ገብተው አሁን ትግራይ መከራዋን እያሳየዋት ነው። ምንም የተለየ ነገር የለም። አሁን ትግራይ የጌታቸው ረዳ በነበረበት ጊዜ ትሻላለች። ታደሰ ወረደ በነበረበት ጊዜ ይሻላል። በትግራይ አሁን ባሰ ነው። በረ መንግስት ከመጣ በኋላም ሁኔታ በጣም የተዋሱ ነው ይሄድ ያለው እንጂ የተቀየረ ነገር የለም። ምናልባት የተቀየረ ነገር ካለ ፕሬዚደንት ደብረጽዮን ፕሬዚደንት ብሎ መሸማቸው ነው እንጂ ምንም የተለየ ነገር የለም። ሁኔታውን እየተዋሱ ናቸው። ስለዚህ አሁን በትግራይ በህወሓት ፖለቲካ ኦልሬዲ ኦቦ ሳንጆ የፌዴራል መንግስት ደጋፊ ነው ተብሎ ተደርገዋል። ስለዚህ ሲጨንቃቸው ዝም ብሎ ይቀበሉታል እንጂ አሁን በመግለጫቸው ስናይ ደግሞ ፕሪቶሪያ ስምምነት አፈራራሚ ምናምን ሳይሆን የቀድሞ የናይጄሪያ ፕሬዚዳንት ምናምን ብሎ ነው መግለጫ ያወጡት። አሁን አውሮፓ ህብረትም እንዳየነው አሜሪካም የኦቦ ሳንጆ ወደ መቀሌ ወደ ትግራይ መምጣት በፕሪቶሪያ ስምምነት ያላቸው ኮሚትመንት ጠንካራ እንደሆነ ሲገልጹ ነበር። የረባ ነገር ይመጣል ብለን አናስብም። ስለዚህ እኛ እንደ ፓርቲ መፍትሄው ፕሪቶሪያ ስምምነት መከበር አለበት ብለን ነው የምናምነው። እሱ ነው መፍትሄ የሚያመጣው። ስለዚህ ወደዛ መመለስ አለብን።
ስለዚህ የሚስተካከሉ ነገሮች ካሉ እንኳን በዲያሎግ መስተካከል አለበት፣ መሰራት አለበት ብለን ነው የምናምነው። ስለዚህ እዚህ ያለው ኃይል ደግሞ ያው ከሻዕቢያ ጋር አሊያንስ ስላለው ሻዕቢያ ደግሞ የፕሪቶሪያ ስምምነት አይፈልገውም፣ ፋኖም የፕሪቶሪያ ስምምነትም አይፈልገውም። ስለዚህ ታዛዥ ስለሆነ እኔ ይምጣ የተላከ የአቦሳንጆም ቢመጣ ሌላም ቢመጣ የሚሰሙ አይመስለኝም። ምክንያቱ ሁሉም ነገር ከእጃቸው ወጥተዋል። ኢሳያስ ነው የሚያዛቸው። ስለዚህ ለውጥ ያመጣል ብዬ አላስብም። ኢሳያስ ደግሞ ያለው ክራይሲስ እንዲቀጥል ይፈልጋል። በተመሳሳይ የሳልሳዊ ወያነ ትግራይ የህዝብ ግንኙነት ኃላፊ ብርሃን አጽባ በበኩላቸው ሀገሪቱ በንግግርና በውይይት ብዙ ማትረፍ እንደምትችል ፓርቲያቸው ያምናል ብለዋል። ሆኖም ኦቦሳንጆም ሆኑ ሌሎች ዓለም አቀፍ አካላት ወደ መቀሌ ማቅናታቸው ህወሓት የሚያደርገውን እንቅስቃሴ አስቁሞ ወደ ሰላማዊ መንገድ እንዲመጣ ካላደረጉት በስተቀር የኦቦሳንጆ መምጣት ብቻውን ውጤት ያመጣል ተብሎ እንደማይጠበቅም አስረድተዋል። በመጨረሻም ተቃዋሚ ፓርቲዎቹ ለትግራይ ህዝብ የሚሻለውና ዘላቂ መፍትሄ የሚያመጣው የፕሪቶሪያው ሰላም ስምምነት በሙሉ መተግበር እንደሆነ አጽንኦት ሰጥተው ተናግረዋል። በሰላማዊ ፖለቲካዊ ፓርቲ የሚደረግ ትግል ትርጉም ያጣ እየመጣ ነው። ምክንያቱ ጠመንጃን ያነገቡ ኃይሎች ሁሉም ነገር በኃይል እሱን የመቆጣጠር እሱን የማድረግ በሰላማዊ ፖለቲካዊ ትግል የሚደረግ ነገርን እያጠፉ እነሱን ፈለጉት እያደረጉ ስለሆነ ብዙ ከባድ እያደረገው ነው። ነገር ግን በተለይኛ ደግሞ ደጋግመን እንደ ሳልሳውያን ትግራይ አገሪቱም በሰላማዊ መንገድ በሚደረግ ንግግርና ጠረጴዛ ላይ በሚደረጉ ንግግሮች ታተርፋለች የሚል ጽኑ እምነት አለን። ሂደ ግን በዋነኝነት ኦቦሳንጆም ወደዛ ቢሄዱ ያው የተለያዩ የዓለም አቀፍ ማህበረሰቡ ወደ ትግራይ ቢሄድም አሁንም ግን ስቲልም ህወሓት የሚያደርገው ነገር በጣም በጽኑ ነውና ሊወስድ ስለሚችል ይሄን ቆሞ ወደ ሰላማዊ መንገድ እስካልመጡ ድረስ የኦቦሳንጆ ማምጣት እኛ የምናየው ከሚያመጣው ዘላቂ የሆነ የሰላም ሁኔታ ነው የሚታየው። የኢትዮጵያ መገናኛ ብዙኃን ባለስልጣን ለ6 ወራት ታግዶ የቆየውን የሮይተርስ ዘጋቢዎችን ፈቃድ አደሰ። ኢትዮጵያ መገናኛ ብዙኃን ባለስልጣን ከዓለም አቀፉ የዜና ተቋም ሮይተርስ የስራ ኃላፊዎች ጋር ከተወያየ በኋላ ላለፉት 6 ወራት ታግዶ የቆየውን የሶስቱ ቋሚ የዜና ወኪሎችን የዘገባ ፈቃድ ማደሱን አስታውቋል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ከሮይተርስ ኤክስኪዩቲቭ ኤዲተር ኒክ ታተር እና የአፍሪካ ኤዲተር ሲልቪያ አሎይሲ ጋር ባካሄዱት ውይይት ተቋሙ ባለፉት 7 ወራት ካሰረጫቸው ዘገባዎች መካከል የተወሰኑት የኢትዮጵያ ሕግ የመገናኛ ብዙኃን አዋጅን እና ብሔራዊ ጥቅማ የሚጻረሩ እንዲሁም የጋዜጠኝነት ሙያዊ ስነ ምግባርን ያልተከተሉ እንደነበሩ የሚዲያ ሞኒተሪንግ ውጤቶችን በማስደገፍ ማስረዳታቸውን የባለስልጣኑ መረጃ ያመለክታል። ዋና ዳይሬክተሩ አክሎም ሮይተርስ ከቅርብ ጊዜ ወዲህ ያሰራጫቸው አንዳንዶቹ ዘገባዎች በሚዛናዊነት በትክክለኛነትና በታማኒነት በኩል ክፍተት የነበራቸውና ወደ አንድ ወገን ያደሉ እንደነበሩ ገልጸው አስፈላጊውን እርማት ሊደረግላቸው እንደሚገባ አጽንኦት ሰጥተዋል። በውይይቱ ላይ የሮይተርስ ኃላፊዎች በበኩላቸው የዜና ወኪሉ ገለልተኛ ሚዲያ መሆኑን ገልጸው ዘገባዎችን ሚዛናዊ፣ በተጨባጭ መረጃ ላይ የተመሰረቱና ከአድሎ የጸዱ ለማድረግ ጥብቅ የኤዲቶሪያል መመሪያዎችን እንደሚከተሉ አስረድተዋል። አያይዘውም አልፎ ለተፈጠሩ ስህተቶች ይቅርታ የጠየቁ ሲሆን አስፈላጊውን እርማት እንደሚያደርጉም አረጋግጠዋል። ሮይተርስ ለኢትዮጵያ ከፍተኛ ክብር እንዳለው የገለጹት የስራ ኃላፊዎቹ ሀገሪቱ ባላት የህዝብ ቁጥርና የኢኮኖሚ ግዝፈት ልክ ሰፊ ዓለም አቀፍ የሚዲያ ሽፋን ማግኘት አለባት በሚለው አቋማቸው እንደሚጸኑም ተናግረዋል። አክለውም የሀገሪቱ ህግ ፖለቲካዊ፣ ኢኮኖሚያዊና ባህላዊ እሴቶችን በማክበር ዘገባዎችን እንደሚያቀርቡና ጋዜጠኞቻቸውም ብሔራዊ ጥቅምን ተረድተው የሙያ ስነ ምግባርን ጠብቀው እንዲሰሩ እንደሚያደርጉ አስታውቀዋል። በውይይቱ ማጠናቀቂያ ላይ ከህግና የሙያ ስነ ምግባር ጋር ተያይዞ ለጊዜው ታግዶ የቆየው የሮይተርስ የኢትዮጵያ የዜና ወኪሎች የዘገባ ፈቃድ እንዲታደስ በባለስልጣኑ ተወስኗል። የሚመለከታቸው አካላት በሙሉ የሮይተርስ ቋሚ የዜና ወኪሎች ፈቃድ መታደሱን አውቀው አስፈላጊውን ትብብር እንዲያደርጉላቸው ጥሪ አቅርበዋል። የፌዴራል ፖሊስ ኮሚሽን ደመላሽ ገብረ ሚካኤል ጠላቶች በኢትዮጵያ ላይ የሸረቡትን ሴራ ለማክሸፍ የጸጥታ ኃይሉ ዝግጁ ነው ሲሉ ተናገሩ። የሀገር ውስጥና የውጭ ጠላቶች ተቀናጅተው በኢትዮጵያ ላይ በርካታ ሴራዎችን በማቀድ ላይ እንደሚገኙ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። ኮሚሽነር ጀነራሉ ይህንን የገለጹት የኢትዮጵያ ፖሊስ ኮሚሽነሮች እንዲሁም የሰላምና የጸጥታ ኃላፊዎች በተገኙበት ሀገራዊ የጋራ የጸጥታ መድረክ ላይ ነው። በመድረኩ ላይ እንደተናገሩት 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅ የጸጥታና አስተዳደር ኃላፊዎች፣ የሚሊሻ ኃይልና የሀገር መከላከያ ሰራዊት በተቀናጀ መልኩ በሰሩት ስራ ትልቅ ሀገራዊ ድል ተመዝግቧል። ከ50 ሚሊዮን በላይ ህዝብ በሰላም ድምጹን እንዲሰጥ
የጸጥታ ተቋማት ያከናወኑት ተግባር በሀገር ውስጥም ሆነ በዓለም አቀፍ ደረጃ አርአያ መሆን መቻሉን በመጥቀስ የምርጫውን ሂደት አሞካሽተዋል። አያይዘውም የሀገር ውስጥና የውጭ ጠላቶች እንዲሁም የውስጥ ባንዳዎች ሲሉ የጠሯቸው አካላት ተቀናጅተው የኢትዮጵያን ሰላምና ደህንነት ለማናጋት ሴራዎችን በማቀድ ላይ እንደሚገኙም ጠቁመዋል። ነገር ግን የጸጥታ ኃይሉ እነዚህን አደገኛ እንቅስቃሴዎች ቀድሞ በማክሸፍ የሀገሪቱን ሰላምና ደህንነት ለማስጠበቅ ሙሉ ዝግጅት ማድረጉን አረጋግጧል። በመጨረሻም ሀገሪቱ ጀምረዋለች ያሉት የእድገት ጉዞ የተሳካ እንዲሆንና ሰላም እንዳይናጋ የጸጥታ አካላት ድርሻቸውን ከመወጣታቸውን በላይ እያንዳንዱ የህብረተሰብ ክፍልና ባለድርሻ አካላት የበኩሉን ኃላፊነት እንዲወጣ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጥሪ አቅርበዋል። የሲቪል ማህበረሰብ ድርጅቶች ምክር ቤት ሀገራዊ ምክክሩን የአዲስ አበባ ጉዳይ ላይ ብቻ አጥብቦ ማቅረቡ የተሳሳተ ነው ሲል ገለጸ። ባለፈው ሳምንት የተጠናቀቀው ሀገራዊ ምክክር ጉባኤ የአዲስ አበባ ጉዳይ ላይ ብቻ ያተኮረ አስመስሎ ማቅረብ የተሳሳተ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የጽህፈት ቤት ዋና ኃላፊ ተረፈ ዳንጊቴ ለአዲስ ማለዳ ገልጸዋል። ዋና ኃላፊው እንዳሉትም በምክክሩ ወቅት ከቀረቡት 400 ያህል ምክረ ሀሳቦች ውስጥ በ396ቱ ላይ መግባባት በተደረሰበት ሁኔታ ሂደቱ በአዲስ አበባ ጉዳይ ላይ ብቻ እንዳተኮረ አድርጎ ማቅረብና መግለጽ አሳዛኝ ነው ሲሉ ገልጸውታል። በምክክሩ ላይ የሀሳብ ልዩነቶች በነበሩበት ወቅት እንኳን የመደማመጥ ባህል እንደነበርና ሰፊ እድሎች መሰጠታቸውንም ጠቁመዋል። ቁጭ ብዬ ነው 400 አጀንዳዎች ላይ መስማማት፣ ከዛ ውስጥ የአዲስ አበባ ጉዳይ አንድ ኢሹ መሆኑ ነው። በነገራችን ላይ 8 አጀንዳዎች ነበሩ ማለት ይሄ የኮሚሽኑ መጀመሪያውኑ አዘጋጅቶ የመጣው ውይይቱን የመጣው ትልቅ አጀንዳዎች ዋና አጀንዳዎች የሃይማኖት ጉዳይ፣ የሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ቅርጽ ጉዳይ፣ የተቋማት ግንባታ ጉዳይ፣ የማህበራዊና ኢኮኖሚያዊ ጉዳይ፣ የሙስና ጉዳይና የሰላም ግንባታ ጉዳይ ናቸው። እንደኚህ ስር ወደ 400 ከምናምን የነበሩ ሰብ ቶፒኮች ነበሩ። ከዚህ ውስጥ የትልቅ ጉዳይ ያመጣው ወደ 20 ኢሹዎች ነበሩ። የአዲስ አበባ እና የድሬዳዋ ጉዳይ ወደ 21 ኢሹዎች ነበሩ። ከዛ ውስጥ አንዱ ነጥብ ላይ ነው ይሄ አሁን የሚነሳው ኢሹዎች ወይም ደግሞ በሶሻል ሚዲያ ሆነ በተለያየ ነገር የሚሰማቸው ነገሮች ስለ አንድ ኢሹ ነው። ምናልባት አማራጭ ኢሹዎች ብሎ የቀረበው ከ400 ሀሳቦች 4ቱ ላይ ነው እንደ አማራጭና ሙሉ ስምምነት ሳይደረስበት ለኮሚሽኑ የቀረበው። የአዲስ አበባን ጉዳይ በተመለከተ እስከ መጨረሻው ድረስ አለመግባባቶች ቢኖሩም ኮሚሽኑ ማስተናገድ በሚገባው መልኩ በአግባቡ እንዳስተናገደው መታዘባቸውን ተረፈ ገልጸዋል። ከአጀንዳ መረጣ ጀምሮ የሲቪል ማህበረሰብ ድርጅቶችና የሴቶች ተሳትፎ ምን ያህል ስብጥርን የጠበቀ ነው የሚለውን ጨምሮ ተቋሙ ባወጣው አካታችነትና ተደራሽነት መመሪያ መሰረት የተካሄደው ምክክር ጉድለቶችን ቢኖሩትም ውጤታማ ነበር ማለት ይቻላል ብለዋል። ምክር ቤቱ የሲቪል ማህበረሰብ ድርጅቶችን በተመለከተ መንገዶችን ያሳተፈ ሲሆን ተቋማቱን በመወከል 23 ተወካዮች በተመካካሪነት 16 ግለሰቦች ደግሞ በታዛቢነት እንዲሳተፉ ማድረጉንም አስታውቋል። በምክክሩ ላይ አልተሳተፍንም የሚል ቅሬታ ላቀረቡ አካላት ምላሽ የሰጡት ተረፈ በሀገሪቱ የሚንቀሳቀሱ ከ5000 በላይ ድርጅቶችን ሙሉ በሙሉ ማሳተፍ የማይቻል በመሆኑ በሂደቱ ላይ ንቁ ተሳታፊ የነበሩ አግባብነት ያለው ስራ ይሰራሉ ተብሎ የታመነባቸውና በተለይም የተለያዩ ተቋማትን ያቀፉ ኔትወርኮችና ባለሙያዎች እንዲሳተፉ መደረጉንም ገልጸዋል። በኢንዶኔዥያ የተቀሰቀሰውን መንግስታዊ ተቃውሞና ሁከት ተከትሎ በከተማዋ የትራንስፖርት አገልግሎት ተስተጓጎለ። በኢንዶኔዥያ ዋና ከተማ ጃካርታ ተካሂዶ የነበረው ተቃውሞ ወደ ሁከት መቀየሩን ተከትሎ የሀገሪቱ የትራንስፖርት ባለስልጣን በዛሬው ዕለት አንዳንድ የባቡርና የአውቶቡስ መስመሮች አገልግሎታቸው እንዲቋረጡ ወይም መስመር እንዲቀይሩ ማድረጋቸውን አሳወቁ። በተለያዩ ቡድኖች አስተባባሪነት ትናንት ሐሙስ ጠዋት በፓርላማ ህንፃ አቅራቢያ የተካሄደው ተቃውሞ ባለፈው ዓመት ለ2 ሳምንታት ዘልቆ የነበረውንና ለፕሬዚዳንት ፕራቦዎ ሱቢያንቶ አስተዳደር የመጀመሪያው ፈተና የሆነውን ከባድ ጸረ መንግስት ተቃውሞ ዓመት ታሳቢ ያደረገ እንደነበር ተገልጿል። ሰልፈኞቹ በመንግስት ፖሊሲዎች ላይ ያላቸውን ቅሬታ የገለጹ ሲሆን በሙስና በተጠረጠሩ ባለስልጣናት ላይም ጠንካራ እርምጃ እንዲወሰድም ጠይቀዋል። ሰልፉ በዕለቱ ምሽቱ መበተኑ ቢገለጽም ጥቁር ሸሚዝ የለበሱ ግለሰቦች ከሰልፉ በኋላ በጎዳናዎች ላይ በመቆየት የፖሊስ ጣቢያና 2 ሞተር ሳይክሎችን በእሳት ማቃጠላቸውን፣ መንገድ መዝጋታቸውን እንዲሁም በፖሊስ ላይ ድንጋይና ዱላ መወርወራቸውን የአካባቢው ሚዲያዎች ዘግበዋል። ፖሊስ በበኩሉ ሁከቱን ለመበተን
በመበታተን በአስለቃሽ ጭስና በከፍተኛ ጉልበት በሚረጭ ውሃ ምላሽ ሰጥቷል። በአመፁ አካባቢ በርካታ የፍንዳታ ድምጾች የተሰሙ ሲሆን የጃካርታ ፖሊስ እስካሁን በይፋ መግለጫ ባይወጣም የፖሊስ ቃል አቀባይ ቡዴ ሄርማንቶ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት የሁከት ድርጊቶች መከሰታቸውን አረጋግጠዋል። ፖሊስ ሁከት ለማስነሳት ሞክረዋል ያላቸውን 65 ሰዎችን ያሰረ ሲሆን ከአሳሪዎቹም ጋር የአየር ሽጉጦች፣ የመገናኛ መሳሪያዎችና ሞልቶቭ ኮክቴል ለመስራት የሚያስችሉ ቁሳቁሶችን መያዙን አስታውቋል። የተቃውሞ መቀስቀስ እንደ አውሮፓውያኖች አቆጣጠር በ2024 በከፍተኛ ድምጽ ተመርጠው ወደ ስልጣን የመጡ የቀድሞ ጄኔራል ፕሬዚዳንት ፕራቦዎ ሱቢያንቶ በህዝብና በባለ ሀብት ዘንድ እየተሸረሸረ የመጣውን እምነት ለመመለስ እየታገሉ ባሉበት አስቸጋሪ ወቅት ላይ የተከሰተ ነው። ቴምፖ በተሰኘው የምርመራ የዜና ድርጅት በቅርቡ በተካሄደ ጥናትም የፕራቦዎ የህዝብ ድጋፍ መጠን ወደ 38 በመቶ ዝቅ ማለቱ ታውቋል። በሁከቱ ምክንያት በዛሬው ዕለት በጃካርታ የመንገደኞች ባቡርና አውቶቡስ መስመሮች ላይ መስተጓጉል ያጋጠመ ሲሆን በፓርላማው አቅራቢያ ያሉ በርካታ ዋና ዋና ጎዳናዎች መዘጋታቸውን የትራፊክ አስተዳደሩ መግለጹን ሮይተርስ ዘግቧል። ዕለታዊ ዜናችን በዚሁ ተቋጭቷል። አዲስ ማለዳ ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።